ሁለት ልጆቹን በሲባጎ ገመድ ታስሮ ወደ ቱቦ ውስጥ ተጥሎ ነው የተገኘው። ቅላቱን ወደ ውስጥ አስገብተው እግሩን ወደ ኋላ አድርገው እዛ ሰውየው በአጋጣሚ ሲታገልን አረፈ። ሰፈራ ላይ ጣል ነው። እኛ ከሚጎዳን እኛ እንግደው ብለን ይወሰነው። እኔ ያስኩት መኪና መጨረሻ ታይም ታደሉ አነቀው አንዴ ቀብረሽው አይደለ ተይው በቃ አልቻለችም። እሷ ሞት አፋፍ ላይ ናት። እንደዚህ ይሆናል ብዬ በፍጹም አላሰብኩኝም። ስዩም ተካ ይባላል። የ25 ዓመት ወጣት ሲሆን አያት አደባባይ መኪናውን አቁሞ ለመለማመድ የሚመጡ ግለሰቦችን በመጠባበቅ ላይ እንደነበር፣ ከዛን ቀን ጀምሮ ስልኩም ዝግ እንደሆነባቸው ቀጥረው የሚያሰሩት የመኪናው ባለቤት ይገልጻሉ። ንብረትነቷ የኔ የሆነችውን ቪትስ ይዞ ወጥቶ ነበርና ከዛ በኋላ ግን ስልኩም ምንም አይሰራም። የሆኑ ልጆች ጭኗቸው እንደሄደ እነኛ ልጆችም ደግሞ መንጃ ፈቃድ ያላቸው እንደዚህ አሰልጥነን ብለውት ይዟቸው እንደሄደ መረጃው አለ። ጂፒኤስ ስለነበረው ኦፍ አርጌው እኔ ስደርስ እነሱ ደግሞ እንመጣለን ቢብሎናል ብለው ጥለው እንደሄዱ ነው። ተሽከርካሪው ሲገኝ አሽከርካሪው ስዩምን ግን የበላው ጅብ አልጮ ብሏል። ቤተሰቦቹ፣ ጓደኞቹ ሁሉ ተጨንቀዋል። ይገኛል የተባለበት ቦታ ሁሉ ሊያገኙት ባለመቻላቸው ለፖሊስ ሪፖርት አደረጉ። ትናንትና እንደወጣ ስዩም አልገባም ነበር፣ ስልኩም አይሰራም። እስኪ ምናልባት ክፍለ ሀገር ሄዶ ከሆነ ወደ ክፍለ ሀገር ደውሌ አረጋግጥልኝ ወይስ አንተ ጋር መጣ ብለው ነበር። እኔ ጋር አልመጣም አልኩ። ደውሉልኝ እና ብንፈልግ ልናገኛል። ጥቆማ የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ ክፍል የደረሰውን ጥቆማና ቤቱታ መነሻ በማድረግ የምርመራ ቡድኑ ወደ ስፍራው አመራ። ከቀኑ 11 ሰዓት በቦሌ ክፍለ ከተማ ወረዳ 11 ክልል ልዩ ቦታ ወይናምባ ማርያም ከሚባለው አካባቢ አንድ የሚለማመድ ልጅ አለ፣ ለምን እሱን ጠርተነው አይነዳም ሲሉት እውነት የሚለማመድ መስሎት አምኗቸው እሺ ይምጣ ብለውት ወደ 2049 እሱም አባሪያቸው ወዳለበት ይዘው ከሄዱ በኋላ እሱን እንዲገባ ካደረጉ በኋላ በተደጋጋሚ ጊዜ እንዳና ብሩን እንከፍላለን በማለት ሰዓቱን ከገፉት በኋላ ምሽት 1 ሰዓት አካባቢ ከኋላ በኩል የነበረው ተጠርጣሪ አንገቱን በቀኝ እጁ ከወንበሩ ጋር አጣብቆ ሲይዘው በሚፈራገጥበት ሰዓት ላይ ድምጽ የደረሱ ድምጽ ሲያሰማ ይሄኛው ከአብሮት የተቀመጠው ሶስተኛው ተጠርጣሪ አፉን አፍኖ ጭንቅላቱን በእጁ በመዳፉ ሲይዘው ራሱን በሚስትበት ሰዓት ላይ ከጋቢና ከተሳፋሪ ወንበር ወደ ኋላ በወንበሮች መካከል አምጥተውት ኋላ ላይ ለሶስት አስቀምጠውት እያለ በዛው ህይወቱ ያልፋል። አይሲቲ ፓርክ አካባቢ የቆሻሻ ማስወገጃ የሽንት ቤት ቱቦ የሚወርድበት ነበረ። እሱም ቦታ ሲያገኙ መኪናውን ያቆሙና ሟችን እጁን እንዳሰሩት ቱቦ ማስወገጃው ኮስቲቱን አንስተው እዛ ውስጥ ጭንቅላቱን ወደ ውስጥ አስገብተው እግሩን ወደ ኋላ አድርገው እንዲገባ ያደርጉታል። ተጠርጣሪ ግለሰቦችን ፖሊስ በቁጥጥር ስር ካዋላቸው በኋላ ባደረገው ምርመራ የወንጀል ድርጊቱን እንዴት እንደፈጸሙ መርተው ያሳዩ ሲሆን ወንጀሉን እንዴት እንደፈጸሙ ገልጸዋል። ገንዘብ ነበር የፈለግነው። ስለዚህ ግን ልጁ ድንገት ከአቅማችን በላይ ሲሆን ነው እኛም ለልጁ ሌላ ነገር እኛ ከሚጎዳን እኛ እንግደው ብለን ይወሰነው። እኔ ያስኩት መኪና መጨረሻ ታይም ሲይዘው ታደሉ አነቀው ሽፍቱ ሳበው። ከዛ ልጁ መቷል አልሞተም ስል አለ አሉኝ መጀመሪያ። ከዛ በኋላ ግን መቷል። እኔ ራሴ ኮንፊውዝ ሆንኩ ማለት ነው። ጎሮ ላይ መኪና ቀምተን የሚገዛን ሰው አለ አሉ። ከዛ ተመካከር ካበቃን ወደ ሳምንት ምናምን አካባቢ ለማጅ መኪና አለ ይዘነው እንመጣለን። ከዛ ደረስነው ለማጅ መስለን መተን ከደረስነው በኋላ ተምንም ብለን አባብለን እንቀመዋለን ተባባልና ሰውየውን ያዝነው ማለት ነው። እዛ ሰውየው በአጋጣሚ ሲታገልን አረፈ። ሰፈራ ላይ ጣል ነው። ሟች ስዩም በዚህ በሚሰራው ስራ ቤተሰቦቹን የሚያግዝና ብዙ ራዕይ የነበረው ልጅ ነበር። ጥሩ ህይወቱ ተስተካከለበት። ከዛ በኋላ የምንሰማው ነገር በጣም ጥሩ ነው። እናቱን መርዳት፣ ሌላም እንደዚህ ህይወት በትዳር አድርጎ ለመኖር ብዙ ተስፋ የነበረው ልጅ ነው። በህይወቴ እኔ ሌላ ምን ሆነ በማለፉ ራሱ እኔ ለኔ ኬሪየር በምን ሆነብኝ ብዬ እግዚአብሔር መስክረኝ ድረስ ድንገት ስላጣ ነው እንደሚመለስ እንጂ እግዚአብሔር ምስክሬ ነው። እንትና አይመስለን በቃ በዛ ሚቀር አይመስለኝም። አሁን ባለፈው ሀቢልና የሱ ሰዓት እሱ ያቃለ ቁጥሩ ተገኘ አለው። በዛ ሀቢል ራሱ አላመንኩም። በቃ የሌላ ሰው ቢሆንስ እንደዚህ ያልኩ እኮ ነው። እናቷስ እንዴት ትሆናለች? አባቱ እንዴት ይሆናል? በየቀን ደውላ እየጨቀጨቀኝ ልጅ እንዴት ይሆናል? በቃ አንዴ ቀብረሽው አይደለ ተይው በቃ አልቻለችም። እሷ ሞት አፋፍ ላይ ናት። እግዚአብሔር ምስክሬ ነው። ትላንት ደውለን ዛሬ ማምጣቱ ሀቀታት። ሟች ገና በለጋ እድሜው ህይወቱ በማለፉ ማዘናቸውና በወንጀሉ የተጠረጠሩ ግለሰቦችን ፖሊስ በአጭር ጊዜ ውስጥ በመያዙ መደሰታቸውን ገልጸዋል። በጣም ደስ ለየ የማንም ወረበለ ሰርቶ ይቀየራሉ ብሎ የሚለፋ ህጻን ልጅ ላይ እንደዚህ አይነት ድርጊት ማድረጋቸው በመገኘታቸው ደስ ብሎናል። በጣም ምስጋና ትልቅ ምስጋና አለኝ ለአዲስ አበባ ፖሊስ ኮሚሽን። በእናንተ ምክንያት እንጂ ሬሳም አይገኝም ነበር። አይቷል። ቤተሰብ ባለቤት ሄዶ አይቷል። የተጣላ ቦታ
እንደዚህ የሚደረግ ሰው ከላይ አሁን የሆነ ጫካ ቢጥሉ ሰው ያል በተጠርጣሪ ግለሰቦቹ ላይ የምርመራ መዝገብ በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል ለመላክ በዝግጅት ላይ መሆናቸውን ከምርመራ ክፍሉ ያገኘነው መረጃ ያመላክታል።